ምናምን በቃ ሽባ ሆነብህ እስርስር አለብህ በሙሉ ታስሯል ሰውነት በሙሉ ታስሯል ከአርባ ምንጭ ነው የመጣሁት ያልከኝ አዎ መሮጥ ትፈልጋለህ አዎ ትሮጣለህ በቃ ጌታ ይባርክ ካንተ ጋር ማን ነው የመጣው ብቻዬ ማለት ለብቻ አዎ እንደዚህ ይሆንክ አዎ እንደዚህ አይዞ ሰው የለኝ አይዞ አባቴ ትልቅ የሙዝ እርሻ ታውቃለህ የሙዝ እርሻ ሙዝ ያለበት ሙዝ እርሻ አርባ ምንጭ እርሻ ሊማ ያንተ አባት ትልቅ ዛፍ ያለበት ግቢ ውስጥ አያለው ይሄ ሙዝ እርሻ ሰፈር ያንተ አባት ባንተ ህይወት ውስጥ አሁን የምታያቸው ነገሮች ጠቅላላ ያንተ አይደሉም ከአባት ዘር በኩል የመጡ ናቸው አሁን እግዚአብሔር አምላክ አንተን ካልፈታ የሚያነሳህ እንኳን አይኖርም ለመገልበጥ እንኳን አትችልም ምክንያቱም ኦሬዲ በጣም አደገኛ የሆነ ከርስ ሰውነትን ሞልቷል ይሄንን መርገም እኔ ሰፈታ ይሄ እግርህ ይፈታል ይሄ እጅህ ይፈታል አሜን 1 2 3 4 5 6 7 ልጆች በጣም ብዙ ልጆች አያለው ከነሱ ሁሉ ልጆች ነጥሎ አንተን ሸባ ለማድረግ የሚፈልግ መንፈስ ዛሬ ከላይ ላይ መጣል አሜን እግዚአብሔር አምላክ ዛሬ ታሪክን ይቀይራል አሜን ማኒ ካዶቭራሺ ካላፓራ ቫዲያማስ ማና አባቴ ነው ዋና ያንተ አባት ነው የኔ አባት ነው ይጋርጉት እዛ ጋር አርጉት አባቴ ዋና ማለት በእናንተ ቋንቋ ምን ማለት ነው አንደኛ ማለት መልአክ ታውቃለህ እና አንደኛ ያንተ አባት ዋና ነው የሚባለው ላንተ አሁን ዊልቸር ላይ ለመቀመጥ ምክንያት የሚሆነው የጨለማ ስራ ያለው ካንተ አባት ጋር ነው እና ባይሳ እግዚአብሔር አምላክ ግን ይሄን ሲመታው አንቺም አሁን ትፈወሻለሽ አንተም አሁን ትፈወሳለህ አሜን why do I see an angel አንጀል ምንድነው የምታውቀው አንጅሎ አዎ ያንተ ስም ነው አዎ ዋና ነው ያወጣልህ ዋና አባቴ ነው ግን እሱ ስለ መልአክ አወራ እንጂ ከመልአክ ጋር የተፋታ ሰው ነው አዎ የእግዚአብሔር መንፈስ ይሄንን ሰው ይፈታል አሜን እግሩ መሄድ አይችልም እግሩ የተሳሰረ አምላክ እግዚአብሔር ታሪክ ይቀይራል አሜን ማኒ ዴሎቭራሺ ካራቫሲ ክላፕራቫዲያማስ ሶፕሪቫዲያማ እንጨት እየተፈለጠ ቤት ለመስራት ትልልቅ እንጨት አጣና የሚሰራ ቤት የሚሰራ ሰው ያለው አባት 1 2 3 4 5 6 7 8 በጣም ብዙ ልጆች ያለው አዎ 8 ልጆች የማ ልጆች ናቸው ያንተ ልጆች ናቸው ማን ነው ቤት ለመስራት እቅድና ፕሮግራም ያለው ሰው ቤት ሲሰራ ያለው እኔ እቅድ አለኝ ግን ያው ተሳስረ ተቀምጣል አሁን እኔ ፈታሃለሁ ሄደ ትሰራለህ እሺ አሜን ዶክተር ጋር ብትሄድ የትም ብትሄድ ምንም መፍትሄ የለም ምቃም ነገር 4 አመት ይው መድኃኒት የቃም 4 አመት ይው እንዴት አስረ የ4 አመት ችግር ዛሬ አሁን ይፈታል አሜን ሰላባሃዲ አሜን ሃሌሉያ ጃጋዶር አያት ረባሃዶስ ብድግ በል ብድግ አድርገው ቀጥ በል ነው ቆም in Jesus name አሜን in Jesus name አሜን መርገም ሰብር ያለው አሜን ሃሌሉያ ያዘው አሜን አሜን እንኳን ደስ አለ ተነስ ብድግ በልና ተራመድ ነፃ ነህ ተራመድ ቀጥ ብለህ ኢየሱስ የተባረከ ይሁን ማዲቫ ሮሺ ክላፕራቫዲያማስ አሜን ወደ እኔ ዞር ለስንት አመት ነው ለ4 አመት 4 አመት እንደዚህ ይዞሃል በኢየሱስ ስም ፈትቻለሁ የ4 አመት ጥያቄ አሁን ይፈታ ሂደስ እያለ ወደፊት አሜን ለጌታ ከፍ ያለ እልልታ ሃሌሉያ በናዝሬቱ ጌታ በኢየሱስ ስም ሃሌሉያ ኢየሱስ ክርስቶስ ጌታ ነው አሜን አባቴ ቀና በል ቀና ያረገ ጌታ ነው
ጌታ ቀና አድርጎኛል በል። አሜን። ጌታ ቀና አድርጎኛል። ከዚህ በኋላ በኋላ በፍጹም በፍጹም ተሳስሬ ተሳስሬ ሽባ ሆኜ እቤት አልቀመጥም። እቤት አልገባም። ቁጭ በል እዛ ጋር። አሜን። የሞተ ሰው አያለው። ትልቅ አባት። ያንቺ አባት የት ነው ያሉት? በህይወት የለም። ምክንያቱም በዚህ ሰውና ባንቺ መካከል አያለው መንፈስ ዓለም ላይ ይሄ ሰው ልክ ያንቺ አባት እንደሆነው የተዘጋጀ አያለው። ኢንፋክት በጣም ትልቅ ሰው ነው እሱ። ያንቺ ህይወትና የሱ ህይወት የተገናኘ ነው። እናንተ ቤት ውስጥ የሚመለክ በአባትሽ ዘር በኩል አምልኮ አያለው። ባዩ ኦር ባይ ሳማን ነው ባይሳ አባት በዚህ በቀኝ በኩል ከዚህ ጀምሮ እስከ ጥፍርሽ ድረስ እንደዚህ የሚይዝሽ ነገር አለ። ምክንያቱም ያካርስ ነው ከባይሳ ካንቺ አባት ዘር በኩል የሚመጣ መርገም ነው። አዲስ አበባ ከተማ አያለው እና የተደራረቡ የኮንዶሚኒየም ቤት ሰፈር አያለው። ኮንዶሚኒየም ቤት አያለው። ያንቺ አባት በጣም የሚገርም ነው። ቅድም የነገርኩሽ የቤት ጣጣ ምናምን ያለበት ቤተሰብ ውስጥ የተወለደ ነው ያንቺ አባት። ዛትስ ዋይ እሱ ስፒሪት አንዳንድ ነገሮች ከየት ጋር እንደሚገናኝ አታውቁም። ምን ጋር ምክንያቱን ማወቅ ካልቻላችሁ ፈውሱ አይመጣም። እግዚአብሔር ግን ሊፈውሳችሁ ሲፈልግ ሶርሱን ምንጩን ያነሳዋል። አሜን አሜን። ኢየሱስ የተባረከ ይሁን። አሜን። ያንቺንም መርገም ያንተንም መርገም አንድ ላይ ይሰብራል። አሜን። ዛሬ ታምራት ይሆናል። አሜን። ኮንዶሚኒየም ሰፈር ትግስት አስቴር ነኝ። ፕሮፌሰር ካናይ ፕሮፌሰር አስቴር እዚህ ሰፈር ነው። እግዚአብሔር አምላክ ታሪክሽን እየቀየረ አንቺ ክርክር አለሽ ከእግዚአብሔር ጋር በጣም ከባድ ክርክር። እሱ የሚፈታው አንቺ መጀመሪያ ከኋላ የሚከተልሽ። አንዳንድ ሰው ምንም ነገር እንዳይሳካለት የሚያደርገው ከውጭ ብቻ አይደለም ራሱ ዘሩ ውስጥ ያለ ነገር ነው። ዛሬ ማንኛውም ጄነሬሽናል ከርስ ከላያችሁ ላይ ይሰበራል። አሜን ሃሌሉያ። እቴ ትግስትና ወይንሸት በጣም የልብ ወዳጆች ናቸው። ግን በጥንቆላ ዓለም ውስጥ ወይም በጠንቋይ ዓለም ውስጥ ካዳሚ እስከሚሆኑ ድረስ እነኚህ በዊችክራፍት ስፒሪት ውስጥ የተያዙ ሰዎች ናቸው። እነኚህ ሩቅ አይደለም ያሉት፣ እዚሁ አካባቢ ነው ያሉት። አሁን ያንቺን የዘር ብቻ ሳይሆን ያንቺንም እንዳይሳካልሽ ሎክ ያደረገ በር የዘጋውን ስፒሪት እግዚአብሔር አምላክ ዛሬ ይመታል። አሜን ሃሌሉያ። ዛሬ ተፈተሽ ነው የምትሄጂው። አሜን። ነፃ ወጥተሽ ነው የምትሄጂው። አሜን 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 አሜን። ቢ ዴሊቨርድ። አንቺ መጣሽው ከማን ጋር መጣሽ? እንኳን ደህና መጣ። የውጭ ሀገር ንግድ መነገድ የሚፈልግ ሰው ማን ነው? ኤክስፖርት ኢምፖርት ለማድረግ አይዲያ ያለው ግን ውጭ ሀገር ንግድ የሚነግድ ሰው አየው። አንቺ ነጋዴ ነሽ። ካናይ ፕሮፌሰር ካናይ አሹ የሚባል አንድ ሰው ያለ አሸናፊ አሹ ምን ነው? አሸናፊ ረጅም ጊዜ ካንተ ጋር የነበረ ሰው ነው። አንተን አበበ ማን ነው? አንተ አበበን ከአበበ ጋር አሸናፊ ነው ያሉና ወደዚህ አቤ ምክንያትሽን ካንቺ ላይ ያነሳል ዛሬ። አሜን። ምክንያቱም በህይወት እንዳትኖሪ የሚፈልግ ስፒሪት አያለው። ምክንያቱም አይሲ ሲክነስ ህመም አያለው። ይሄ ህመም እየገፋ የሚሄድ ከሆነ this is the exact sickness that it take your life ህይወቷን የሚወስደው ህመም ይሄ ህመም ነው። እሱ ህመም ካልተነሳ ለሷ በህይወት መኖር ከባድ ይሆናል። እኔ ዛሬ አነሳለሁ። አሜን አሜን አሜን። ገና በጣም ብዙ ጉዞዎች ይቀሩሻል። አቤት 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 አቤት። እስኪ አንድ ሰው ጮህ አሜን ይባል። ሜሊ ኦር ሜላት የምትባል ልጅ የት ነው የምታውቂው? ኦልድ ፍሬንድ አይ ኖ በት ሜላት በኤም የሚጀምር ሜሊ የምትባል ሴት አያለው። እሷም ልክ እንደዚሁ ፍላይ ስታረጋ ያለው
አንቺ ፍላይ ታረጋለሽ አይደለም? ፍላይ ታረጋለሽ፣ Yes. ጉዞ ትሄጃለሽ። ልክ እንደዚህ ጉዞ የምትሄድ ሴት ናት እቺ ሴት። ግን ያንቺ ሲክነስ የመጣበትን ምንጭ እግዚአብሔር አምላክ ዛሬ ሊያደርቅ ይፈልጋል። ሱቃ ያለው ሱቅ አለኝ እግዚአብሔር Yes. ሰው እውነት ነው። ሾፓ ያለው እንደገና ደግሞ ፍላይታ ያለው ይሄ ሾፕ ያንቺ ነው። የሚገርመው ነገር ጥሪትሽን የለፋሽበትን ሁሉ በትነሽ እንድትሄጂ የሚያደርግ የተዘጋጀ ግሬቫ ያለው ትክክል እግዚአብሔር ሰው በትና እንድትሄድ አዎ። ዛሬ if I am a man of God የእግዚአብሔር ሰው ከሆንኩ አንቺ ምንም በትነሽ የምትሄጂው ነገር የለም። ደምሽን እቀይረዋለሁ። ውስጥ ያለ ነገር ይቀየራል። ህመም ከላይሽ ላይ ይነሳል። ላይፍሽ ይቀጥላል። Yes. ዶክተር ዲያግኖስ አድርጎ ኢንፎርም ያደረገሽ የነገረሽ በጣም የሚገርም ነው። መጀመሪያም ሲሪየስሊ የተወሰደ ነገር አይደለም። ግን ሲሪየስሊ እንዴት አይወሰድም? ይሄ መጽሐፍ ሲናገር ሕዝቅያስም በሚሞትበት በሽታ ተያዘ። አንዳንድ በሽታዎች የምትድኗቸው ናቸው። አንዳንድ በሽታዎች ደግሞ የሚገሏችሁ ናቸው። ሰው የሚይዘው ህመም የሚድን አለ፣ ደግሞም የሚገለው በሽታ አለ። ለዚህ ነው መጽሐፍ ሲናገር በሚሞትበት በሽታ ተያዘ። ይሄን በሽታ ከሷ ላይ ያነሳለሁ። አሜን ይነሳ። አሜን ሪማዲ ካኖቭራሺ ካራባዲያማስ አሜን አንድ ሰው ጮሆ አሜን ይበል ባካችሁ። አሜን። ብዙ ጭንገፋ ነው አንቺ ያለብሽ። ኤቭሪቲንግ ዩ ሉክስ ናይስ Yeah. እንደዚህ ስትታይ፣ Yes እግዚአብሔር ሰው good. ግን በጣም ብዙ ችግሮች አሉ። Yes. የአንቺ ህይወት እንዲያነክስ የሚያደርገውን ኢቭን የአንዳንድ ሰው ማሪታል ስታተስ አንኤክስፔክተብል ነው ማለት እንደዚህ ሲታይ ሌላ ነው ደግሞ ሌላ ነው። በጣም ወይ በትዳር እንዳትቀጢ ወይ ትዳር እንዳትይዢ ነገር የሚያሰናክል ስፒሪት አለው Yes, እሷል። man of God. ይሄን መንፈስ ከላይዋ ላይ እመታለሁ፣ Right. በሽታ ከላይዋ ላይ ያነሳለሁ። Yes. የጀመረችውን ትቀጥላለች። Amen. አንድ ሰው ጮሆ አሜን ይበል። Amen. ጀፕራሃዶስ ሃሌሉያ። ሊዛ Yes እኔ ነኝ እግዚአብሔር ሰው ሊዛ ነኝ። ኢየሱስ የተባረከ ይሁን። አሜን ይህን ስም እግዚአብሔር አምላክ ይፈታል ዛሬ። አሜን ምክንያቱም እግዚአብሔር ሲናገር ስምህን አለው እግዚአብሔር ዳዊትን አሜን ከታላላቅ ስሞች ተርታ አድርገዋለሁ። አሜን እግዚአብሔር ምን ይቀባል ማለት ነው? ስም ይቀባል። አሜን ይህን ስም ፈታለሁ። Yes. ታዲ ሌኖቭሪ ሻካቫሪ ዲጋባ ሲብራዲያማ ኢየሱስ ክርስቶስ ይባረክ። አሜን አባቱ በናዝሬቱ ጌታ በኢየሱስ ስም ጂሰስ ኔም ያዛት በኢየሱስ ክርስቶስ ስም ነፃ ሆኜ አሜን ነፃ ሆኜ አሜን ነፃ ሆኜ አሜን። አቤ አሸናፊን ንገረኝ። አሸናፊን አክሊሉን እግዚአብሔር አምላክ በመንፈሴ ያሳየኛል። አንተ ከሰው ጋር የሚያገዳድል ኢሹ አያለው በአንተ ህይወት ላይ እውነት ነው። የተዛተብህ ጊዜ አለ። አንተ እውነት ነው። ጠብቄ አጠፋሃለሁ ብሎ የዛተብሰዋል። እውነት ነው። ላንተ በህይወት መቆየት በራሱ ሙሉ ጥያቄ ነው። ምክንያቱም ጠላቶችህ አሁንም ጊዜና ወቅት ይፈልጋሉ። ግን የልጆችህን ክብር ሳታይ አንተ አትሞትም። አሜን ይሁንለት። አሜን in the name of Jesus Christ አሜን ያዘው። you are protected። አትፍሪ አትፍሪ። ኢየሱስ ክርስቶስ ምን አለ? ሶዞ ምን አለ? ሂጂ በቃ ሂጂ። እግዚአብሔር ፈውሻለሁ ካለ እስቲ ተፈውሻለሁ በይ። ተፈውሻለሁ። ስሙኝ፣ አንድ ከውጭ ሀገር የመጣች ፓስተር ቃላብ ታውቃታለህ? ታይላንድ ነው ምናምን የነበረች አሁን በቅርብ ጊዜ ያገባች ሃርት ችግር ያለባት She's my sister. ያንተ እህት ናት። ምንድን ነው የሚያምሽ አንቺ? ልቤ ሊካረገ ልብሽ ነው የሚያምሽ። የእሱም እህት እንዲህ ነበር። ኦኬ ንገረን፣ ምን ሆነ? ከዛ ሀገር ምን ተብላ መጣች? በጣም ከባድ ኬዝ ነው። እየሄደች ምን ያረጋት ነበረ? ይጥላታል። ይጥላታል። በጣም ብዙ ነገር ብዙ ነገር yes ዶክተር የመጨረሻ ብሏታል። yeah በዚህ ሀገር ዶክተር አይደለም፣ በዛኛው አገርም ዶክተር በትክክል ሰው የመሞቻ ቀኗን እየቆጠረች ነው የመጣችው። yes አሁንስ
ሺ ኢዝ ፍሪ ነፃ ሆናለች። ነፃ መሆን ብቻ አይደለም፣ ስራም እየሰራች ስራ እየሰራች ነው። Yes. መስራት ብቻ አይደለም፣ አግብታለች። አግብታለች። አሜን። ባባ ንገራት፣ እየነገርኳት እኮ ነው። ተፈውሰሻል፣ ታገቢያለሽ። ይኸው እዛ ጋር እኮ ሃሌሉያ። ነግሬሻለሁ እኔ። አሜን። እችን የመሰለች ልጅማ ሳታገባ አትሞትም፣ ሳትደርስ የሆነ ቦታ አትሞትም። በነገራችን ላይ ትልልቅ ነገሮች እላይዋ ላይ አሉ፣ ግን አጭር ለማስቀረት ነው የሚፈልገው። እድሜ የላትም። ዛሬ በመምጣትሽ ጨርሰሻል። አሜን። ድንገት ቀጥ አድርጎ ሊገላት የሚፈልግ መንፈስ ነው ከላይዋ ላይ ሄደው። ትረስት ሚ አልሞትም በይ። አልሞትም። አገልጋይ ነው የምትሆነው አንቺ። ጌታን ታገለግያለሽ። በጣም ብዙ አገልግሎት ነው የምታገለግዪው ከዚህ በኋላ። ተስፋ እንዳትቆርጪ። እግዚአብሔር አምላክ አገልጋይ ያረጋታል። እጠቀምባታለሁ ብለዋል። አሜን። ቅባት ቀባት ጌታ ሆይ in the name of Jesus Christ። የእግዚአብሔር ክህነትን የተቀበለችው ከቤት ውስጥ ነው። ምክንያቱም አንተ ለሷ ትጸልያለህ፣ ለልጆችህ ትጸልያለህ። ምክንያቱም አንተ ጉልበትህ ራሱ የአብርሃም ጉልበት ነው። እንዲህ አይነት ክፉ ነገር ቤት ውስጥ አታይም። አንተን አታክ ያረገ ኢሽላ አናቡዲያ ማሲያ ፕራ የካህን ቤት ነው ቤታችሁ። እሱ ራሱ የካህን ቤት ነው። ማንትል አያለው። ዛትስ ዋይ አንተን አታክ ለማድረግ ካኒ ዳሉ ቭራሺ ፕራዲያማ የተወረወረ አገልጋይ ላይ የሚወረወር ፍላጻ አለ። እሱ ፍላጻ ሄዶ የአንተ ሚስት አናት ውስጥ ሲገባ ያለ ነብይ ነበረች። ነብይ እግዚአብሔር እዚህ ውስጥ ሲገባ ያለ አሁን የሱም ባለቤት ፈታው። እንኳን ደስ አለሽ። እስቲ ዱላሽን ብቻ ከፍ አድርጊው። በሱ ነው የምትሄጂው? አዎ፣ ለልጄም ነው የመጣሁት። አንቺ የመጣሽው ለልጅሽ ነው። ይሄ ልጅ እንደሚያመው አይነት ህመም ቅድም ስጸልይ ነበር አይደለም? የአይምሮ ችግር፣ ያንቺም ችግር እንደሷ ችግር አለበት ያንቺ ልጅ። አንቺ ደግሞ ከዘራ ይዘሻል። ለስንት ጊዜ ያሽየንን? አንድ 3 ዓመት ሊሆነ። ሁለታችሁ አንድ ላይ ነው የመጣችሁት? 7 ዓመት በፊት መጥቼ ቻይና ነበር አንተ ጋር። እሱ ጋር ይሄ በሰላም ይመጣል ብለህ አዎ፣ እዚህ ሳመጣው አልመጣም ብሎ ተጅሮ በቃ ተመልሶ ከ7 ዓመት በፊት በኮሮና ጊዜ ኦኬ ይመጣል የሚል ትንቢት ሰማሽ? መጣ። ነግረኸኝ ነበር። ከዛ መጣ። ግን አንቺ ለእነሱ ታስቢያለሽ፣ እግርሽ በሽተኛ ይሆናል ብለህ ነግረኸኝ። ዜን እሱ አሁን እንደዚህ ሆኖ መጣ። ከየት ነበር የመጣችሁት? ከድሬዳዋ። አሁን ስትሄጂ እንዴት ነው የሚያደርግሽ ማሚ? በቃ ባላንሴን መጠበቅ አልችልም። ጉልበቴን ያመኛል። ጉልበትሽ አብጧል ወይስ አላበጠም? አላበጠም። አቅም ነው የሚያጥረው። አቅም ያንሰኝ። ኦኬ። ስለዚህ አንቺንም እፈውሳለሁ በኢየሱስ ክርስቶስ ስም። ይሄም ልጅ ይፈወሳል። አሜን። ሶዞ ማለት ሂድ ማለት ነው። አሜን። ሂድ የሚባለው ግን ምን አይነት ሰው ነው? መሄድ የማይችል ነው። ስለዚህ ሶዞ ውስጥ ያለው ክብር እንዲያገኘው የሚፈልግ ሰው ሁኔታውን ሳያይ የኢየሱስን ቃል ታምኖ መሄድ አለበት ማለት ነው። አሜን። እውነት ነው። አሜን አላለም ማለት ነው። አሜን። አሁን አንቺ እየሄድሽ እኔ ሶዞ ነው ማዘው እዛ መድረጋ ነው የምትመጡት። በኢየሱስ ክርስቶስ ስም ይሄ እግር ከዚህ በኋላ እንዲሰራ አዝዣለሁ። አሜን። ኑ ተከተሉኝ። ካቶቭሬስ የፕራዲያማ በኢየሱስ ክርስቶስ ስም ቁርጭምጭማት የሚያጸና የእግዚአብሔር እሳት እዚህ ጋር ሆኖ አንቺ አሁን ስለዚህ ልጅ የሜንታል ወይም የአይምሮ ህመም ስታስቢ ምንድን ነው የሚመስልሽ? የበሽታው ምንጭ በቃ እንጂ እዛ ውጭ ሀገር ነው እንግዲህ ይሄ የስድስት እርሳት መንፈስ ነው የሚመስለኝ። እንደዛ ነው የምታስቢው? ይሄ ሰው ውጭ ሀገር ስለሄደ አይደለም የታመመው። ውጭ ሀገር ድረስ ግን ተከትሎት የያዘው ስፒሪት አለ። ይሄ መንፈስ የሚነሳው ከአባቱ ነው፣ በአባቱ ቤት በኩል። አንድ ሰው አሜን አላለ? አሜን። ካኒዶ ቭሪስ ሴክላ ቭሪሻ ኮፓራቫዲያ ማታ አነባበሮ ታውቂያለሽ? አውቃለሁ። እንደሱ በየጊዜው የሚደረግለት መንፈስ በሱ አባት በኩል ነበረ። ይሄን ታሪክ ታውቂያለሽ? እኔ አላውቅም። አታውቂም አንቺ? ኦኬ። አዱኛ የሚባል ሰው ታውቂያለሽ? አባቱ ነው። የእሱ አባት ነው።
ክብር ለጌታ ለኢየሱስ ይሁን። አሜን አሜን። አሜን። ያንተ አባት ማን ነው? አዱኛ አዱኛ ነው። አዱኛ ስለዚህ ይሄ ግብር የሚቀርልለት መንፈስ 300 ዓመት የተቀመጠ ወደ 3-4 ትውልድ ወደ ኋላ ያለ መንፈስ ዛሬ ስመታ አሜን። አንቺ የሚመስልሽ ቻይና ሄዶ ስለመጣ ምናምን ነው አይደል የሚመስልሽ? እሱ ልክ አይደለም። ይሄ ልጅ ዛሬ ይፈታል። አሜን ከዛ ከወለጋ ነው የመጣው አባቱ የሱ አባት። ከዛ መጣና ወደ ኢስት ሄደ ማለት ነው። ኢስት ወደ ምስራቅ ወደ ምስራቅ ገባ። እግዚአብሔር አምላክ ስሙ የተባረከ ይሁን። አሜን። እሱ ብቻ አይደለም ልጅ አይደለም፣ ሌላ ልጅ አሉ አንቺ ጋር አለ። ወይኗ የሚለው ማን ነው? ወይኗ የሚልሽ ማለት እሱ ነው የሚለኝ። አዱኛ ነው አንቺን ወይኗ የሚለው። ወይኗ ኢየሱስ የተባረከ ይሁን። አሜን። አንቺ ኢቭን ትዳር የማይሳካልሽ ሰው ነሽ። አንቺ ብዙ ጊዜ ፌለሪቲ ወይም ደግሞ ጭንገፋ በትዳር በኩል ያጋጥምሻል። ዛትስ ዋይ ተደጋጋሚ ጊዜ ትዳርሽ ጥያቄ ውስጥ ይያል። አዎ እንደዚህ ዜሮ ይሆናል። አንቺ ጋር የሚመጣ ሰው አንቺንም ራሱን ይፈታል። ምክንያቱም ባንቺ አባት በኩል ደግሞ ሌላ ካርሳ ያለ ይሆናል። አላውቅም። አንቺ አታውቂውም፣ በልጅነቴ እኔ ግን አውቀዋለሁ። ምክንያቱም እግዚአብሔር ስላሳየኝ። አሜን። አንቺም ትፈቻለሽ፣ ይሄም ሰው ይፈታል። አሜን። በኢ የሚጀምር ፊደል ስም ያለው ሰው ማን ነው እዚህ ውስጥ? እሸቴ ነው የሷ አባት። ያንቺ አባት እሸቴ ነው። ጌታ ስሙ ይባረክ። ስለዚህ እግዚአብሔር አምላክ አንቺንም ይፈታል፣ ይሄንንም ይፈታል። መጠመቅ የሚወድ ወይም ደግሞ በዛኛው እምነት ጸበል ምናምን የሚወድ ሰው ማን ነው? እሱ ነው። አዎ እሱ ነው የሚወደው። ግን እሱ ከመውደዱ በፊት አንቺ እና ያንቺ ባል አዱኛ አያቸዋል ስትረጩ አያለሁ። 1 2 3 4 በጣም ከ14 ዓመት በፊት። ምክንያቱም ጆን ማን ነው? ጆን አንተ ነህ። ስለዚህ ጆንን እግዚአብሔር አምላክ አሁን ይፈታል። አሜን። ይፈታ። አሜን። ይሄ ተደጋጋሚ ጊዜ ላይ የሚረጭ ነገር አንተን አያድንም። አሜን። ምክንያቱም የአባት ቤት መርገም ስለሆነ መርገሙ ይሰበራል። አሜን። በናዝሬቱ ጌታ በኢየሱስ ስም ፍሪ ጂሰስ ኔም። አሁንም ልሂድ እያለ ያስቸግርሻል። እዛ የሚረጨው ቦታ አሁን አይልም፣ በፊት ግን ይሄድ ነበር። በቃ ና እንኳን ደስ አለ። እጅን አምጣ። ተፈታል። አሜን። አሜን። ወደ ውጭ ሀገር መሄድ ትፈልጋለህ? አልፈልግም። አትፈልግም? እዚሁ መስራት የምትፈልገው? በቃ እዚሁ ስራ። ሂድ። ተፈታል። ጂሰስ ኔም። ነፃ ነሽ። ሂጂ ደስ እያለሽ እንዳትይዥ። ይሄንን በቃ አለቀ። ለጌታ ከፍ ያለ እልልታ ጭብጨባ። ኢየሱስ ክርስቶስ ፈቶሻል። እግዚአብሔር አምላክ ዛሬ አንቺን ይፈውሳል። አሜን። ልጅሽ ነው እሱ። አይዞሽ አይዞሽ። እግዚአብሔር አምላክ ውጭ ሀገር ሰው አያለሁ። ከአገር ውጭ ከኢትዮጵያ ውጭ እሱ ነው። በጣም ሸክም ሆኖብሻል የእሱ ጉዳይ። በጣም ቤቴን አናወጠው። አይዞሽ አንቺ እዚህ ሆነሽ የእግዚአብሔር መልአክ እዛ ይሄዳል። አሜን። መቅሰፍቱን ያነሳል ከዚህ ልጅ ላይ። አሜን። የእግዚአብሔር መንፈስ አልማዝ እናቴ ያንቺ እናት ናት። አዎ። ይሄ ልጅሽ አንጀትሽን እያነቃነቀው ነው። አዎ። መተኛት እንኳን እስከማትችይ ድረስ። አሁን ምን ዜና ሰማለሁ ብለሻል አንቺ? ምን አይነት ነገር ውስጥ ነው ያለው? በጣም ነውጥ ውስጥ ነው። እግዚአብሔር አምላክ አሁን መልአኩን እንዲልክ ትፈልጊያለሽ? አሁን እኔ እናትህ ይሁን አባትህ ይሁን ያየሁትን ነው የምነግረው፣ ግን ላንተ መድኃኒት ነው። አሜን። የአልማዝ ልጅ አሁን ፈውስ ስላደረገ ነው። አሜን። አንድ ሰው ኤሲ ውስጥ አያለው። ኤሲ አፍ ላይ የተገጠመለት ሰው አያለው። ትንፋሽ እንኳን ለመተንፈስ ዶክተሮች በጣም ሲቸገሩ ያለው አሁን ተአምራት ይሆናል። አፉ ተዘግቷል። ነይ ወደዚህ። ግን ይሄ ሰው የተያዘው በእናትሽ ቤት የአያቱ ስፒሪት ነው አፉን ለግሞ ያለው። እኔ አሁን ጸልያለሁ፣ እዛ ይፈታል።
አሜን በይ እባክሽ። አሜን። ይሄ ሰው ከውጪ አገር ነው ማየው። ይሄንን ሰው እግዚአብሔር አምላክ ይሄንን ልጅ ይፈታል። አሜን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ከአያት ከቅድመ አያት የሚመጣ ተወርውሮ የሰዎችን አንደበት የሚዘጋ በዚህ ሰው ላይ ያለ ኮማ ውስጥ ያስገባ ስፒሪት አሁን እንዲነሳ አዛለሁ። እንዲነሳ አዛለሁ። እንዲነሳ አዛለሁ። እንዲነሳ አዛለሁ። ቴክ ጂሰስ ሄደ። አሜን ሄደ። አሜን በይ። አሜን ሄደ። አሜን የምስራች ትሰማያለሽ። አሜን። የምስራች ትሰማያለሽ። ተስፋሽ እንደገና ይለመልማል። አሜን። አሜን 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 አሜን። አሜን። ሙሉ 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 ነሽ ማለት ሙሉዬ ሙሉ ነሽ። የአያቴ እናት ናት። ካንያባ ስታወራ ሰማለሁ። ያንቺ የዘር ማንዘር ችግር ነው። እግዚአብሔር አምላክ አሁን አሜን። ደግመንካት ፈታ። አሜን እዚህ የሚጸለየውን ጸሎት ሊያጸና አሜን እዛ ነው ያለው። አሜን። አንዳንድ ጸሎቶች መልአክ ይገልጣሉ ወደ ህይወታችሁ። አሜን አሜን አሜን። አሜን እንኳን ደስ አለሽ። የምስራች ትሰሚያለሽ። ሂጂ በሰላም። እስራኤል 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 ምንድነው ከእስራኤል ጋር የሚገናኝ? አንቺ እስራኤል ልጄ ነውና ታመዋል። ቤት ውስጥ ነው ያለ። አንቺ ነሽ በሽታው። በሽታው ማለት ልጆችሽ የሚታመሙበት እሱ ብቻ አይደለም። ያንቺ ትዳር ራሱ እንደዚህ መልኩ የተበላሸው ባንቺ ምክንያት ነው። which means አንቺ ነሽ ምንጩ። አንቺ ላይ ያለ ስፒሪት አለ። እሱ ነው በሽተኛ ልጆችሽን ያረጋል። አሁን እያየሁት ነው። እሱም እያየኝ ነው። አንቺ ብቻ አይደለሽም። ይሄ መንፈስ ነው። ይሄ መንፈስ በሽተኛ ያረጋል። ትዳር ይበጠብጣል። ቤት ይበጠብጣል። ስፒሪት ነው። ይሄንን ይሄ እስራኤል የሚባለው ታላቅ ቦታ ይደርሳል። ግን ይሄ መንፈስ ጭንቅላቱ ላይ ሆኖ በሽተኛ የሚያደርግ ስፒሪት ነው። ሬካቫዲማ ሮሲ ፕራዲያማ ጂሰስ ኔም ጎ ለጌታ ለኢየሱስ ክርስቶስ ክብር ይሁን። እንኳን ደስ አለሽ። እግዚአብሔር አምላክ ልጅሽን ፈቷል። ትዳርሽ ሰላም ሆኗል። ነፃ ነሽ። አሜን አላልሽም? ግን አንቺ አሜን። ኢየሱስ በዚህ አለ። አሜን። ነፃ ወጥተሻል። ኢየሱስ ክርስቶስን አመስክሪኝ። እግዚአብሔር አምላክ ስሙ ይባረክ። ደስ አለሽ። ደስ አለኝ ብሎ ልጆች ታላቅ ቦታ ነው የሚደርሱት። ማን ነው የእህል ንግድ ወይም ደግሞ እህል የሚሰጥ ሰው የምታውቁት? ከእህል ጋር የሚሰራ ከእህል ጋር የሚገናኝ ትላልቅ ማዳበሪያዎች ብዙ እህል የሚያስጭን ሰው አያለሁ። እናንተ የምትኖሩበት ሰፈር ስፔሻሊ አንቺ እግዚአብሔር አምላክ ለነኚህ ልጆች ምን እንዲሆን ነው የምትፈልጊው? አንቺ ጥሩ ቦታ እንዲደርሱ ነው የምትፈልጊው? ከቤ ማን ነው? ከበደ የኔ አባት ነው። ያንቺ አባት ነው። አንድ ጥላሁን የሚባል ሰው አያለሁ። ጥላሁንን የማየው እቺን ሴት አልማዝ አልማዝ ይሄን ሰው ከማያግኘትሽ በፊት ጥላሁንን አያለሁ። ይሄ ሰው አንቺ ጋር ሳይመጣ በፊት ጥላሁን የሚባል ሰው ነበር አንቺን ሊያገባ የሚፈልገው ሰው። እሱ አልተሳካለትም። ከዚህ የተነሳ እናንተ ቤት ውስጥ አሁን ችግር አለ። እናንተ መካከል ሁልጊዜ በመዋርቱ ዓለም ውስጥ እናንተ ቤት ውስጥ የሚሰራ ስፒሪት ያለ። አሁን ልጆች ወልዳቸዋል፣ ቤታቸው ልክ ነው። ግን አንቺን የሚፈልግ ሰው አለ። ይሄ ሰው ባላ ያለው አንካሴ ታውቂያለሽ? ጦር ያለው ሁለት መንታ እንጨት ያለው እዛ ቤቱ ውስጥ ካዳሚ ሆኖ የተቀመጠ ሰው ነው ይሄ ሰው። እና አንቺን ይፈልጋል። አንቺ እሱን አላገኘሽም፣ አላገባሽም፣ ይሄን ሰው አገባ። ከዛ ጊዜ ጀምሮ የእናንተ ትዳር በዛው ችግር ውስጥ እያለ እነዚህ ልጆች ተወለዱ። በዛው ችግር ውስጥ እያለ ይሄ ችግር መጣ። ቤት ውስጥ አሁን ከባድ ችግር ያለው ህመማ ያለው በሽታ ያለው ይሄ ሰው አሁን የቀረው ጉድጓድ ነው ለዚህ ሰው። ምክንያቱም ይሄ ሁሉ በፊት የነበረ ችግር ነው። ዛሬ እግዚአብሔር አምላክ ይፈታል ይሄን ሰው። እስራኤል 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 እስራኤልን ከሞት አስመልጣለሁ አለ እግዚአብሔር። አሜን
ከዚህ ሳትወጣ ትፈወሳለህ አንተ። አሜን ይህ ሰው እግዚአብሔር አምላክ አሁን ይፈውሰዋል። አሜን ይህ ሰው አሁን ፈውስ ይሆንለታል። አሜን አሁን ቋጠሮ ይፈታል። አሜን አሁን ታሪካችሁ ይቀየራል። አሜን ከዛሬ 19 ዓመት በፊት ሎሚ ስጦታ ተሰጥቶሻል። አንቺ ሎሚ ታውቂያለሽ? ሎሚ አይደል? አዎ አውቃለሁ። እሱን ሎሚ ይሄ ሎሚ ቤተሰቡን ሁሉ ሁከት በሁከት አድርጓል። አሁን በዛ የተደረገውን ድግምት ሳፈርስ ይሄ ሰው ነፃ ይወጣል። አሜን ይሄ ቤተሰብ ይፈታል። አሜን አሜን አባት ሆይ ፍሪ አሜን ጂሰስ ኔም አሜን ፍሪ ኢን ጂሰስ ኔም አሜን አሜን ፈታው አሜን ፈታው አሜን ፈታው አሜን ሽፈታ አሜን ፈታው። አሜን ይሄ ቤተሰብ ድንቅ ነገር ሆኖለታል። አሜን ይሄ ቤተሰብ የእግዚአብሔር እጅ በላዩ ላይ መጥቷል። አሜን ይሄ ቤተሰብ ታሪኩ ተቀይሮ አሜን ጂሰስ ኔም ታንክ ዩ ያዛት ጂሰስ ኔም። ይሄ ቤተሰብ በእውነት እግዚአብሔር አምላክ ለቅሶ የተደገሰበት ቤተሰብ ነበር። ይሄ ቤተሰብ ሐዘን የተደገሰበት ቤት። አሁን ግን እግዚአብሔር አምላክ ቤተሰቡን ጠቅላላ ፈቷል። እግዚአብሔር አምላክ ስሙ ይባረክ። አሜን ተነሱ፣ ቆሙ። እግዚአብሔር አምላክ ደርሶላችኋል። እግዚአብሔር አምላክ በሉ። እግዚአብሔር አምላክ አነሳው በሉ። አነሳው። ተነስቷል፣ ተነስቷል፣ ተነስቷል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለጌታ ለኢየሱስ ክርስቶስ ክብርና ለእልልታ ስጡ። የሚመጣ ማንትል አለ። በጣም ብዙ ህዝብ ባንተ ታሪካቸው እንዲቀየር የሚያደርግ አሜን የእግዚአብሔርን መንፈስ በኃይል የሚገልጥ አሜን እዛ ያለህበት ቦታ ላይ ያሉትን ነገሮች ጠቅላላ አፌክት ያደርጋል። አሁን ከዚህ ስትሄድ ብዙ ሰው ይከተላል። ምክንያቱም አይኑ ይከፈታል። አሜን መንፈስ አይኑ ይከፈታል። አሜን በሉ። አሜን አሜን with this anointing ከዚህ ቅባት ጋር አፌራል አማኒ ለዶቭሪ ሸካፓ አብርሃም ከአባቱ ከናቱ ከከለዳውያን ከዛ ከሶርያውያን ከዚህ ከኡር ምድር ተነስቶ ሲወጣ ጣዖታቸውን የቤተሰቡን ጣጣ እዛ አስቀምጦ እንዲወጣ እግዚአብሔር አምላክ እኔ ወደማሳየው ወደ ማንኛውም ምድር ተነስና ውጣ አለ ይላል። አንተን ከአባት ቤት ጣዖት ይለያል ዛሬ። ከአንተ አባት ዘር ቤተሰብ በኩል ያለውን ጣጣ ዛሬ እግዚአብሔር ከላይ ላይ ያነሳል። እግዚአብሔር አምላክ ሲያስወጣ እዚህ አምጥቶ አኖይንት ሊያደርግ ነው። ልክ ሲቀባ እግዚአብሔር አምላክ ታሪክን ሊቀይር ነው። አሜን እግዚአብሔር አምላክ ሲቀይር እንደገና የአባትን ቤት ዘር እንድትፈታ ነው። አሜን 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 አሜን። ክራቻካታ ቢዲያማስ ይህ ሰው በጣም በአካባቢ ታዋቂ ሰው ነው። የሚታወቅ ሰው ነው። አካባቢ ላይ ሰምተኛል። ያንተ አባት አካባቢ ላይ የሚታወቅ ሰው ነው። በጣም ብዙ ሪስፔክትድ የሆነ ሰው ነው። እግዚአብሔር አምላክን በሱ ዘር በኩል ያለውን ጣጣ ሁሉ ዛሬ ይሰብራል። አሜን ሃዲ ካኖቭራሺያ ፕራዲ የእግዚአብሔር መንፈስ ኃይሌ ኦር ኃይሉ ያንተ አባት ነው። እጆችን አንሳ። የእግዚአብሔር መንፈስ ምልክት ከሆነ ያዝ። እዚህ ጠብቁት። ከኋላ ጂሰስ ክራይስት ኦፍ ናዝሬት ቅባት በሉ። ጩሁና አንድ ጊዜ ቅባት። እግዚአብሔር አምላክ በሉ። እግዚአብሔር አምላክ ቀባኝ በሉ። ቀባኝ በናዝሬቱ ጌታ በኢየሱስ ስም አሜን። ለሚሊዮኖች የሚሆን መልስ አረኩት። አሜን አሜን መልስ አረኩት። አሜን አሜን። ይህ ሰው የእግዚአብሔር መንፈስ ገባበት። አሜን። ይህ ሰው አይኖቹ ተከፈቱ። አሜን። ይህ ሰው መንፈሳዊ ጆሮ ተከፈተ። አሜን። ይህ ሰው መንፈሳዊ አይኑና ጆሮ ተከፈተ። አሜን። ሃሌሉያ አሜን። የስ አባቶ ስለተመለሰለት አመሰግናለሁ። አሜን። ስለተመለሰለት አመሰግናለሁ። አሜን። እዚህ የጻፋቸው ነገሮች ሁሉ ይመለሱ። አሜን። በናዝሬቱ ጌታ በኢየሱስ ስም ይመለስ። አሜን። ይመለስ። አሜን። አንተ እግዚአብሔር አምላክ ቤተ ክርስቲያን እንደምትተክል በጣም ብዙ ሰዎች እንደሚመጡ እግዚአብሔር መንፈስ ይናገረኛል። ለዚህ ሁሉ ነገር አንድ ብቻ ነገር ነው የሚያስፈልገው፣ ቅባት ብቻ ነው። ሆኖላል። ሂድ፣ ጾምህን ቀጥል። እግዚአብሔር አምላክ በቃ እስኪል ድረስ አሜን። ሂድ ደስ እያለ፣ ሃሌሉያ ሂድ ደስ እያለ። ሃሌሉያ
ጂማ ሀዲያማ ሁሌ ያንተን አገልግሎት ሼር አደርጋለሁ። በቃ ለብዙ ኢየሱስ ይባረክ። ይህ ሰው ሪሊ በጣም የሚገርም ሰው ነው። ሁል ጊዜ በቃ you are a specialist man of God. I love you so much. ኦላ ራባ ካባን ማካባሽ ያሲ ወሰን ማክሮዲን ኢየሱስ ይባረክ። ርዕስ እያየው ነው። ትልቅ ቤተክርስቲያን ትልቅ ቤተክርስቲያን ላይ የቤተክርስቲያን ርዕስ እያየው ነው። አይ ቲንክ አንተ እሱን ርዕስ መጠቀም አለበት። yes amen man of God. የት ነው አገሬ ያልከው? ወለጋ ሻምቦ። እዛ ነው የምትኖረው አንተ? እዚህ ገላን ኮንዶሚኒየም ነው የማገለግለው። በዚህ ራይ የተቀባ የክርስቶስ እውነት ዓለም አቀፍ ቤተክርስቲያን የሚል የተጻፈ አያለሁ። ቤተክርስቲያንን ከዚህ ስም ውጪ እንዳታረገው። ኦኬ ሲ የክርስቶስ እውነት ይላል። yes it's true. ሂድና አሜን እንዳርገው። እኔ ያየሁት የተቀባ የክርስቶስ እውነት ዓለም አቀፍ ቤተክርስቲያን። የክርስቶስ ምንድነው የሚለው? እውነት ክራይስት ሩዚን አኖይንትድ አይደለም? ሼሌ ፕራዲያንታ ከዚህ በኋላ ለብዙዎች መድኃኒት ሆነ። ይሄ ሰው ዝም ብሎ ያለቅሳል። ይሄ ሰው የሚያስለቅስ አሁን ብቻ አይደለም፣ ዝም ብሎ የሚያለቅስ ሰው ነው። በጣም ልቡ ተጎድቷል። እግዚአብሔር አምላክ ለዚህ መልስ እንዲያመጣ ትፈልጋለሽ? በጣም ፈልጋለሁ። እኔም ከለቅሶ ወጥቼ አላውቅም። በዚህ ምክንያት በቃ እኔ አሁን አንተ እግዚአብሔር ሰው ሁሉ ጊዜ በኢልም እኔ የሚያየው በሱ ላይ ሴት ከሱ ጋር ተደጋጋሚ ሲያድሩ አያለሁ። አንድ ጊዜ ጾም ጸሎት ገባውና አስቆረጥኩት። አሁን አቅሜ አጣው። ጸሎት አንቺ ጸልይ ምግብ ራሱ አልበላም እያለ ስድብ ጀመረ። እናንተ ሁለታችሁ እማትስማሙ ሰዎች ናችሁ። በጣም ቋንቋችሁ አይስማማም። ራሱ ድብልቅልቃችሁ የወጣ ሰው ነው ሁለታችሁ። አንድም ቀን ቁጭ ብላችሁ ተስማምታችሁ አታውቁም። ምግብ ላይ ትጣላላችሁ። ሌላው ቀርቶ እየበላችሁ ተነስተህ ትሄዳለህ። አንተ ብድግ ብሎ ሲሄዳ ያለ እግዚአብሔር አምላክ ሰው አታነው ወይ እሱን የሰጠኸኝ አልሽ አንቺ። እሱን ይሄንን ስትይ እሱ ደግሞ ልቡ አንቺ በምትናገሪው ነገር እየተሰበረ ጀርባና ጀርባ አድርጓቸዋል። ለምንድን ነው ሁልጊዜ እንደዚህ አይነት ነገር የሚመጣው ብለሽ አስበሽ አታውቂም? አስቤያለሁ። እኔ በውስጤ ከሌላ ሴት ጋር ነው ወይ ጌታ ወይ እያልኩ እሱ ነው ትልቁ ችግሩ ያንቺ። ይሄ ሰው እኮ እሳት ላይ ነው የተቀመጠው፣ እየተንገበገበ ነው። እውነቱ ነው። እግዚአብሔር አምላክ ከኔ ፕሮፌሰር ትንቢት ልናገር። አንቺ እየተጫወተብሽ ያለ ስፒሪት አለ። ምክንያቱም የማይሆን ነገር ያሳይሻል። አንዳንድ ጊዜ ከመኝታ ላይ ተናደሽ ትነሻለሽ። ካልጋ ላይ ሰው ሲነሳ ተናዶ ይነሳል። ምክንያቱም በህልምሽ የምታየው ነገር አለ ስለዚህ ሰው። ከዛ ተናደሽ ትነሻለሽ። እንደዚህ አየሁት። አረ የለም ይላል እሱ ደግሞ ግልጽ ነው። እሱ የለም ይላል፣ አንቺ አለት ያለሽ። አንቺ የምታየው ነገር ልክ አይደለም። ምክንያቱም የእግዚአብሔር መንፈስ የት ሀገር ነው ያላችሁት እናንተ? እኛ ያለነው ጉጂ ዞን ላይ ነው ያለነው። አገዋየ ወረዳ ነው። አንድ ትልቅ እንደ ዋርካ ትልቅ ዛፍ ያለው እናንተ አገር። ይሄ ዛፍ መንፈስ አለበት ራሱ ዛፉ። እዚህ ሰፈር ያለ ሰው ጠቅላላ የሚያየው ነገር ልክ አይደለም። አንቺ አፌክት የተደረግሽው ከዚህ የሚወጣ መኝታ ላይ አንዳንድ ሰው የምታዩት ነገር ሁሉ ከጌታ ነው ብላችሁ ድርቅ አትበሉ። ምክንያቱም እያሳታችሁ ነው። ብዙ ሰው መኝታ ላይ የሚያየው አይደል? ይሄ መንፈስ ነው። ይሄ መንፈስን ዛሬ ልጣለው። አሜን። ምክንያቱም ታሜ ማን ነው? እኔ ነኝ። ታሜን አንቺ ከሌላ ሴት ጋር ታያለሽ። ሁል ጊዜ እዚህ ጋር ተኝተሽ የሚያሳየው ይሄ ነው። ይሄ መንፈስ ነው የሚያሳየው ላንቺ። ከዚህ ዛፍ የሚነሳ መንፈስ ነው። እኔ አንቺን ዲሊቨር ማድረግ እፈልጋለሁ፣ ነፃ አደርጋለሁ አንቺን። ምክንያቱም ይሄ መንፈስ ተጽዕኖ አለው። መጨረሻ ላይ አንቺን ያሳብዳል ይሄ መንፈስ። ይሄ ሰው አንቺ እምቢ የምትዩ ከሆነ እናንተ ሰፈር ጫካ ያለው ጭጥቅ ያለ ጫካ ነው። እውነት ነው። ጫካ አለ። ጫካ ነው። እዛ ጫካ ውስጥ እሱ ታንቆ ያለ ይሄ ተንጠልጥሎ ታንቆ ያለ ይሄ መንፈስ ላንቺ ይሰጣል። እሱ አንቺ ትጨቀጭቂያለሽ። እሱ ጫካ ውስጥ በገመድ ታንቆ ይሞታል ይሄ ሰው። ኢየሱስ አሁን እግዚአብሔር አምላክ ይሄን መንፈስ የሚመታው እሱም እንዳይጨቀጨቅ አንቺም እንዳታብጂ ነው። አሜን። ኢየሱስ የተባረከ ይሁን። የእግዚአብሔር መንፈስ አሁን እኔ እየጸለይኩ ይሄንን መንፈስ ሲመታ የብደት መንፈስ ካንቺ ላይ ይሄዳል። አሜን። ኢየሱስ አየሽው እንዴት እንደሚያለቅስ
አሜን ኢየሱስ አንቺ እውነት አይመስልሽም? ራሱ እውነት ዛም ያለቅሳል። አባቴ ተራ ተራ ነው የምናለቅሰው። እሱም አንደ ጓሮ ይሄዳል። ከዛ ደግሞ ተመልሼ ኢየሱስ የለኔ ሸክም ነው ብላል ሰጠኝ። እኔ ለምንድን ነው እሱ እንደዚህ የሆንኩ ብዬ ተመልከቱ። ይሄ ሰው እያለቀሰ ነው። ተባረክ የኔ ጌታ ተባረክ አባቴ ተባረክ። እሷ ስትፈታ ይሄ ሰው ያርፋል። ኢየሱስ ተባረክ። ምክንያቱም ይሄንን መንፈስ እግዚአብሔር ይመታል። አንድ ሰው አሜን አላለ። ሪቫ ሃዳቪ ሻፕራዲያም ጂሰስ ተባረክ የኔ ጌታ ከማ መኝታ ላይ የሚመግብ መንፈስ ነው ይሄ። መኝታ ላይ የሚሰጥ መንፈስ ከማ አሜን። ስፒሪት ነው ይሄ። ስፒሪት ነው ይሄ። መንፈስ ነው ይሄ። መንፈስ ነው። ሲ አያችሁ? ሉክ የመንፈስ ተያዘ። በቃ አያ አሁን እየደበደባት ነው። ሆዷን ይደበድባል፣ ጡቷን ይደበድባል። ሊያንቃት ይፈልጋል። ተመልከቱ። አይችልም፣ ችግር የለም። ሊያንቃት ነው የሚፈልገው። ይሄ መንፈስ ላብራቶሪ አያየውም፣ ሰው አያየውም፣ ምንም ነገር አያየውም። ይሄ ሰው ኦልሞስት ሉክ ሆዷን ይደበድባል። ስፒሪት ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰዓት አልቋል። ከዚህ ዛፍ ላይ የሄድክ ብዙዎችን በህልም የምትጫወት መንፈስ ፍሪ፣ ሁለተኛ እንዳትመለስም። ሄደ። ነፃ ነሽ። እንኳን ደስ አለ። ሚስት ነፃ ነች። እያት በቃ መንፈሱ ሄደ። አታትሞትም። ጌታ ተባረክ። እስቲ አልሞትም በል። እኔ አልሞትም። ካንቺ ጎን የነበረችው እሷ ነች። እርግጠኛ ነሽ? ምን እያልሻት ነበረ? አንድ ሙስሊም እኔ ግቢ ላይ ሲኖር እኔ ሽንት ቤት ማይድ ስለከለከለች የኔ ሬሳ ላይ ኢየሱስ ሙስሊም ሁለተኛ እንዳይቀመጥ ብያለሁ። ኢየሱስ የጠላ ድሮ እኔን ይወዳል ብዬ እግዚአብሔር እስከሚገባ ጸልያለሁ። ውጭ ብለም ሰምቷል። ጠዋት እኔ ኢየሱስን አንቺ እሷ አጠገብሽ ስለተቀመጠች ምን ተሰማሽ? እኔ ምንም አልተሰማኝም። አንቺ ምንም አልተሰማሽም? ግን ከሷ ጎን ነበርሽ አንቺ። ለምን መሰላችሁ? እሷ ውስጥ የነበረው ስፒሪትና እሷ ውስጥ የነበረው ስፒሪት እያወሩ ነበረ። ሁለቱም ኪንግደማቸውና አላማቸው ስለማይስማማ ሁለቱ እያወሩ ነበረ። ስፒሪቱ ሲያወሩ እሷ እየሰማች ነበረ። አንቺ ሙስሊም ስለሆነ እንደዛ ምክንያት ነው የምትይው። እሱ ያንቺ ምክንያት ነው። አማረች ምንሽ ነች? ጎረቤቴ ናት። እኔ ከአራስ ቤት ያወጣች። ስምሽ አንቺ? እኔ አማረች ነኝ። እሺ ጌታ ይባረክ። አሁን ጨብጫት። የስ ስፒሪቱ ነው እንጂ እነሱ የጌታ ናቸው። ግን አሜን የሚል ሰው እዚህ ውስጥ አሜን። አሁን ሁለታችሁም ተፈታችኋል። አንቺም ነፃ ነሽ፣ አንቺም ነፃ ነሽ። አሜን። ደስ ብሎሃል? አንተ ታሜ ደስ ብሎሃል ወይ? ደስ ብሎኛል። ጥቃት ላይ ነኝ እኔ። በመንፈሳዊ ነገር ነው የሚመስለኝ ጥቃቱ። እሺ በጣም ልቋቋመው አልቻልኩም። እሺ በስራ ምክንያት ነው። መግቢያ መውጫ አጥቻለሁ። አይምሮዬ ሁሉ ተጨንቋል። ልጅሽ ናት እሷ? ማሳድጋት ልጅ ናት። ለምንድን ነው መግቢያ መውጫ ያጣሁት ነው የምትይው? ለምንድን ነው በቃ በጣም ልናገረው የማልችል በቃ በጣም በስራ ምክንያት ነው። ክትትል አለብኝ። በቃ ምን ልገልጸው አልችልም። በጣም ከባድ ነው። በቃ ሰው ሁሉ እንድገፋ ያደረገኝ በጣም ከባድ ነው ኬዙ። ጌታዬ ሆይ እኔ እንደው ምንም ስራ ምንም አልፈልግም። ነፃ ብቻ ልውጣ፣ አይምሮ ሰላም ብቻ ልገኝ። እነዚህ የሚከታተሉኝ ሰዎች ይተውኝ ብቻ፣ ሰላሜን ብቻ ላግኝ። ኮንዶሚኒየም ያለበት ሰፈር ምንድን ነው የምትሰሪው? እኔ ሰራ ነበረ ከፍተኛ ተቋም ላይ። አሁን ስራ ትቼ ቁጭ ብያለሁ። ስለዚህ ያንቺ ልጅ አይደለች የምታሳድጋት? ማሳድጋት ልጅ ነኝ። አሁን ስራም የለም? ስራም የለም። እሱ አይደለም ዋናው ችግር። የመጣሁበት ከአቅም በላይ የሆነ በቃ ልቆጣጠረው የማልችል ሁሉ መውጣት መግባት በሰዎች ቁጥጥር ስር ነው። እብድ እንድትሆኚ የተሰራ ስራ አለ እንጂ ሰው እንደዚህ እያየ የምትናገሪውን ነገር ይቀይራል። እግዚአብሔር ሰው ሁሉ ነገር እኔ የሚፈታው ከእግዚአብሔር ነው ብዬ አበራ የሚባል ሰው አያለው። አባቴ ነው። 9 ሰዎች ያሉበት ቤተሰብ ውስጥ አያለው። በጣም ብዙ ቤተሰቦች ውስጥ ያንቺ ችግር የመጣው ከዚህ ቤተሰብ ነው። ምክንያቱም ጭንቅላትሽ ማይንድሽ ኦልሬዲ አሁን እንደ ጤነኛ ሰው እንዳይታሰብ አድርጓል። ሰው ሁሉ ጨርቅሽን ጥለሽ እስክትሄጂ ነው የሚጠብቀው። ማንም ሰው መቀረብ አይፈልግም። ሰዎቹ አይደሉም አንቺ። እዛ ሰፈር እንደዚህ የሚባሉት አላሰጣ አስገባ ላይ አይደለም። ችግሩ አንቺ ነሽ። የሚመስልሽ ከዛ ነው። ማይንዷን እግዚአብሔር አምላክ ይፈውሳል። ዛሬ እግዚአብሔር አምላክ ይፈውሳታል። ከነኛ ሁሉ ቤተሰቦች ከአባትሽ ቤተሰብ ውስጥ አማኑኤል ሆስፒታል ጭንቅላታቸው የታመሙ ሰዎች መካከል መድኃኒት ይዘሽ እንድትወጪ ፕሮግራም ተደርጎ አያለው።
How do I know? እንዴት ማወቅ እችላለሁ ይሄንን? ልክ ነው። ዜና ካራባዲያማ መቅደስ ስም ነው። ይሄኔ ስም ነው። Out. This is a spirit. See? Come out. Out of her. የቤተሰብ ነው ይሄ። Jesus name. ጭንቅላቷን ልቀቅ። Thank you Jesus. She is free. ነፃ 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 ነፃ። ኢየሱስ የተባረከ። መቅዲ እንኳን ደስ አለሽ። ሰው አይጠላሽም ከዚህ በኋላ። ኦኬ አንድ ሰው እንደዚህ አስቀምጦ እንደዚህ እያየ እሷን እያየ የሰፈሩ ሰው አይደለም ችግሩ አንቺ ነሽ ማለት ይቻላል? አይቻልም። የሚናገርሽ እግዚአብሔር ነው። አሜን። እንኳን ደስ አለሽ። ተፈተሻል። ነፃ ነሽ። አሜን። ሰው ሁሉ ይወድሻል። እነሱ ነው የጋበዙሽ። መምጣት ፈልገሻል ማለት ምን ጌታ እንዲያደርግልሽ? ጌታ የሚያደርግልኝ የፍርድ ቤት ኬዝ አለኝ ቤተሰብ ጋር። ኦኬ ቤተሰብ መስጠት ያለበት አልሰጥም ብሎ በእጃቸው ያዙ። የውርስ ጉዳይ ላንቺ የሚገባ ጉዳይ። አንቺ ሚሊዮነር ነው የምትሆኚው። አሜን። ምክንያቱም አሁን እኔ የምጸልየው ጸሎት በፍርድ ቤት እጅሽ ላይ የሚመጣ ትልቅ ንብረት፣ አሜን፣ ትልቅ ገንዘብ፣ ትልቅ አቅም አሁን በስሟ ይሰጣል። አሜን። ወጣት ሆነሽ በአንቺ ምክንያት የተደባደቡ ሰዎች አያሉ ወንዶች። እውነት ነው። እውነት ነው። የተደባደቡ ወንዶች ነው። ሁለቱም አንቺን የሚፈልጉ ናቸው። ሁለቱም የተደባደቡ ሰዎች ናቸው በአንቺ ምክንያት። ኢካሮቫሊ ምክንያቱም እግዚአብሔር አምላክ ለምን እንዳመጣ እነግርሻለሁ ይሄን ጉዳይ። እነኚህ ሰዎች አንድ ስም አያለው ለሁለት ለመቅደድ ይፈልጋሉ። እዚህም ሲታገሉ እዛም ሲታገሉ። ኤልሳቤጥ ያንቺ ስም ነው። ባንቺ የሚጋደሉ ሰዎች አሉ። አንቺ በገባሽበት ቦታ ሁሉ ለጥል ምክንያት ነው የምትሆኙ። አንቺ አትፈልጊም ግን ለጥል ምክንያት ኢቭን አሁንም ራሱ በንብረት ጉዳይ በውርስ ጉዳይ እንደገና ሌላ ነገር ተጀመረ። በሄድሽበት ባንቺ ጉዳይ የማይነሳ ነገር የለም። ወጣቶች የተናገርኩሽ ለዚህ ምክንያት ነው። ምክንያቱም ያኔ ወጣቶ ነው አንቺን በሚወዱ ሰዎች ይጣላሉ። እዚህ በሄድሽበት ቦታ ባንቺ ምክንያት ጠላለ። እውነት ነው። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ያንቺ ኮኮብ እያንዳንዱ የራሱ ኮኮብ አለው። አንቺ ታላቅ ሰው መሆን ትችያለሽ። ዛሬ እሱን ፈታለሁ። አሜን። አባ በቅርብ ጊዜ የፍርድ ቤት ጉዳይ ታሸንፊያለሽ። አሜን። እግዚአብሔር አሜን። እቴ በጣም ከባድ የሆነ የጨለማ ስራ ያለው እዚች ልጅ ላይ አንድ ወንድ ደግሞ ሊያሳብዳት ይፈልጋል እቺ ልጅ። ምክንያቱም ሰው ተከትላ ስትጠፋ አያለው። ያጅል እዚህ ጋር እኔ ጸልያለሁ እግዚአብሔር አምላክ መሃል ይገባል። ምክንያቱም እላይዋ ላይ የመስተፋቀር መንፈስ አያለው። የሊዲያን ፎቶ አሳይኝ። ምንሽ ናት ሊዲያ? የባሌ ወንድም ልጅ ነች። እኔ ጋር ነው የምትቀመጥ የነበረችው። አሁን ጀርመን ነው ያለችው ከባሏ ጋር። አይሲ ዲቮርስ ፍቺ ያያለው። እቺ አሁን በትዳሯ የምትፈተንበት ሰዓት ነው። አሁን ብቻዋን ሊያስቀራት። እናንተ ዘር ውስጥ ማግባት ችግር ነው። ካገቡ ደግሞ የመፋታት ነገር አለ። yes the same thing እሷም ትደግማለች አሁን። ስለዚህ እግዚአብሔር አምላክ ዛሬ እሷን ይፈታል። አሜን። that's why ሊዲያን እግዚአብሔር አምላክ ነፃ እንደሚያረጋት ሺካሮቫ ሲፕራቫዲያ ማንታ ሬባዲያማ ሳፒያና the name of Jesus በናዝሬቱ ጌታ በኢየሱስ ስም አሜን። thank you Jesus አሜን። ተባረክ ኢየሱስ። ለሊዲያ ንገሪያት እግዚአብሔር አንዳንዴ ይኸውልሽ ይሄ ተፈቷል፣ ግን ዋናው ጉዳይ የሊዲያ ጉዳይ ነው። እንደዚህ ነው የምታለቅሰው። የእናቷን ህይወት አትደግምም። ንገሪያት እናትሽ እንደምትኖረው ደግመሽ አንቺ አትኖሪም። የእናትሽ እጣ አይደርስሽም አለ የእግዚአብሔር ሰው። በያት ኤርትራ ነው ያለችው፣ አስመራ ጀርመን ነው ያለችው። እግዚአብሔር ይመስገን ጀርመን ድረስ መልእክት ነን። የእናትሽን ህይወት ደግመሽ አትኖሪም። መርገም የሚባለው የነበረውን አንካሳ ህይወት ደግሞ የሚኖር ማለት ነው። ይሄው ደግሞ አይሆንም። ምክንያቱም እቺ ሊዲያ እናቷ ፈታለች። እሷም ያማረ ትዳሯን ዝም ብላ ስትፈታ ያለው አይሆንብሽም። ጌታን አመስግኝ። ደስ ይበልሽ። እግዚአብሔርን አመስግኝ። ኢየሱስ ክርስቶስ ይባረክ። ታንክ ዩ ጂሰስ ዩ አር ፍሪ። አሜን። ጌታን አመስግኝ። የነ ምሰሪው እንጂ እዛ ባለውበት ገደብ በሚባል ከተማ ኢንተርፕራይዝ ውስጥ ነው የምሰራው። ምንድነው ጌታ እንዲያደርግልሽ የምትፈልጊው?
አንደኛ መቀባት ፈልጋለሁ። ሁለተኛ ደግሞ በጣም ህይወቴ ምስቅልቅሉ የወጣ ነው። አገባው፣ ባለቤቴ ሞተ እና በቃ ቤተሰቦቼ ሰላም የላቸውም እና ለዛ እንድጸለይልኝ ነበር የመጣሁት። ንገሪኝ፣ አሁን ምንድን ነበር የገጠመሽ ነገር? ባለቤቴ ታመመና ሞተ። ከዛም በኋላ በአንድ አመት ውስጥ 3 ሰው ሞተ። የሱ እህት፣ የሱ ወንድም በአንድ አመት ሲሞት ከዛ እኔ እንትን አልኩኝ። እኔም ልሞት ነው እንደ ብዬ ትቼ ወጣው። ከዛ አሁን ቤተሰቦቼ ጋር ነው ያለሁት። ያንቺ ባል ሞተ። ከዛስ? የሱ እህት አንድ እሱ ሞተ መጀመሪያ። እሱ መጀመሪያ ሞተ። ከዛ በ4 ወር ለውጥ እህቱ ሞተች፣ የ15 አመት ልጅ። ከዛ ደግሞ አሁንም በ4 ወር ለውጥ ወንድሙ ታላቁ ሞተ። አባትሽ ምንድን ነበር ያለሽ ስለዚህ ትዳር ገና ስትጀምሪ? አባቴ ኦሮሚያ ያለ ነው ያገባሁት እኔ እኮ። ቤተሰቦችሽ ምን አሉሽ ይሄን ትዳር? አሁን ተመልሰሽ እነሱ ጋር መጣሽ? አዎ እነሱ ጋር ነኝ። ጌታ ምንድነው እንዲያደርግልሽ የምትፈልገው? አሁን በቃ ጥሩ ህይወት እንዲኖረኝ ፈልጋለሁ። አንቺ የሆነ ነገር ጠቅላላ አይኖርም፣ በድን ነው የሚሆነው። እንዲሞት የሚያደርግ ስፒሪት አለ፣ የነካሹ ነገር ሁሉ እንዲሞት የሚያደርግ። አንዳንድ ሰው አለ እናንተ ወይም አንቺ የገባሽበት ነገር ሁሉ እንዲሞት የሚያደርግ መንፈሱን ዛሬ መታለሁ። አሜን። ጨለማ ይመታል ዛሬ። አሜን። አንቺ ተባርከሽ አልወጣሽ። ቤተሰቦችሽ ጋር ሄደሽ ተንበርክከሽ መፈታት አለብሽ። እሺ። የሄድሽበት ሁሉ እንዲቀናሽ ትፈልጊያለሽ? በቃ ተባርከሽ መውጣት አለብሽ። እሺ። ደሱ አባቴ ነው። ደሳለኝ አባቴ ነው። ደሱ ነው። ሂጂና አባትሽ ጋር ተንበርከኪና ፍታኝ በይ። እሺ። ያንቺን ስም ያወጣው ሰው ማን ነው እናንተ ቤት? አባቴ ነው። አባትሽ ነው። ምክንያቱም ያለሽ ነገር እሱ ያየው ነገር ነበረ ሲናገር። ዛትስ ዋይ ሂጂና አባትሽ ይፍታሽ ብዬ እምልሽ፣ አንቺ ስትወለጂ አባትሽ ስም አወጣ። ስምሽ ራሱ እሱ ካወጣበት ምክንያት ጋር የሚገናኝ ነው። አሁን ግን አንቺ የምትኖሪው ነገር ጠቅላላ ጨለም ብሏል። ሁሉ ነገር ጨልሟል። እሱ ግን ብዙ ነገር ያስብ ነበረ። እንትን ነበረው፣ ተስፋ ነበረው። ተስፋ ነው ስሜ። ተስፋ ነው ስሜ። ኢየሱስ የተባረከ ይሁን። አሜን። ይሄ ያንቺ ስም ነው። አዎ። ሂጂና አባትሽ ጋር ነው ያለው ነገር። እሺ። ነፃ ነሽ። በቃ ፈልጊው። እነዚህ ልጆቼ ናቸው። አንደኛ በስራዬ ሰክሰስፉል መሆን ፈልጋለሁ። በጣም ለትውልድ ሸክም አለኝ። እነኚህ ሁሉ ያንቺ ልጆች ናቸው? 5 ልጆች ናቸው። 5 ልጆች፣ 5 1 2 3 4 5። ሁለቱ መንታዎች ናቸው። 5። ጌታ ይባረክ። እግዚአብሔር ረድቶሻል። ጌታ ካንቺ ጋር ነው። እግዚአብሔር ካንቺ ጋር ነው። ከዋስ ነው የመጣሽው። ሃኒ ደሎቭሪሻ ካፓራ ቪዲ ለናማቲ ፕራቮዲያማ። እንደ አባት የሚወሽልሽ ማን ነው? እንደ አባት የሚወሽልሽ አጎቴ። የተቀያየምሽበት ጊዜ መቼ ነው? ላይክ ነፍስ ካወቅሽበት ጀምሮ አንድ ትልቅ ሰው ያለው የተቀያየምሽበት ሌኩን የሚባል ሰው ሌኩን አባቴ፣ ትክክለኛው አባቴ እሱ ነው። ዲስአፖይንትመንት አያለው። ያንቺ እናት የት ነው የምትኖረው? ሻሸመኔ። ሻሸመኔ። አንቺ ባልሽ በጣም ይወድሻል። አይሆንም፣ ያላንቺ አይሆንም። በቃ በጣም 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 በቃ እንደዚህ ነው። እውነት ነው። በጣም ቀን ሰው ነው። እግዚአብሔር አምላክ የሰጠሽ ባል ነው። እውነት ነው። ቤተልሔም እኔ ነኝ። አባት ሆይ በኢየሱስ ክርስቶስ ስም forgive and forget። ዩኒቨርሲቲ የገባ ሰው ማን ነው የምታውቂው? የአክስቴ ልጅ የገባቻለች መክሊት የምትባል ሩት። ኦኬ። የባለቤቴ የእህቱ ልጅ ላይ ስታረጋ ያለው እቺ ሴት ከሀገር ውጭ ነው ያለችው። እጆቻችሁን አንሶ። በዚህ ወንድም ምክንያት የሱ ባለቤቶች እንዳሉ፣ ቤተሰቦች እንዳሉ፣ አንቺ ያላቸው አመለካከት ፖዚቲቭ ነው ማለት ጥሩ ልብ አላቸው። ምክንያቱም እሱ ነው። እሺ፣ ምክንያቱም እቺ ሩት አያለው የባለቤትሽ የእህቱ ልጅ ናት። የባለቤትሽ እህት ድፍን ያለ ከባለቤትሽ ቤተሰቦች መካከል ዲፍረንት የተለየ ነገር ማየው እዚች የዚች የሩት እናት ላይ ነው። ሺዝ ዲፍረንት ከሌሎቹ የተለየ ነች። ያንቺ ነገሮች የተቆለፉባቸው ምክንያቶች ደግሞ አሁን ምልሽ እነዚህ አሁን ነገሮች ናቸው። እግዚአብሔር አምላክ እንደ ሰረገላ
ይሰብራቸዋል። ሰረገላ እንደሚሰበር ከዚህ በኋላ ልጆችሽ ብዙ መልካም ነገሮች ወደ ህይወታቸው ይመጣል። ባልሽ እግዚአብሔር አምላክ ከፍ ያደርገዋል። ያንቺ ቢዝነስ ይሳካል። ለብዙዎች እናት ስምሽን ይቀይረዋል። ሳራ ያደርገዋል። ያንቺን እናት ያንቺ ስም ሳራ ይሆናል። ላይፍሽ ተቀይሯል። ቢዝነስሽ ተቀይሯል። ስራሽ ተቀይሯል። እንኳን ደስ አለሽ። እግዚአብሔር ይመስገን። በጣም ደጋግሜ የተለያዩ ቢዝነሶችን ሞክሬያለሁ። እሺ ከዛ የሆነ ጊዜ ላይ ሳነብ ሳቤ የሚለውን አየውና ኦኬ ከዚህም በኋላ ለካ ሌላ ምንጭ አግኝቶ ነበር የሚለውን በአእምሮዬ እግዚአብሔር በቃ ወደ ሰፊ ነገር ነው የምትወጪው አንቺ። ለዘር ዘር የሚበቃ ትልቅ በረከት ተከፍቷል። ምንጭ እንዲከፈትላችሁ ጸልያለሁ። ምንጭ እንዲከፈትላችሁ ጸልያለሁ። እንኳን ደስ አለሽ። መካንነት ተሰብሯል። ምንህ ናች አንተ? ዘመድ ናት። ከየት ነበር የመጣሽው? ከአስመራ ነው። ኦኬ ኢየሱስ ይባረክ። ምንድነው እንድጸልይሽ የምትፈልጉ? እዚህ ጋርም ከአስመራ የመጡ አሉ። የልጁ ጤንነት። የልጁ አባት የት ነው ያለው? አስመራ ነው። ያንቺ ቤተሰቦች ባንቺ ህይወት ደስ አይላቸው። ባንቺ ላይፍ ልባቸው ደስተኛ አይደለም። ምኑን ነው የሚያማው? ይኸውልሽ ካንቺ አባት ጋር ይገናኛል። የዚህ ልጅ ችግር ካንቺ አባት ጋር ይገናኛል። አንተ ታውቃታለህ በደንብ? ጓደኛዬ እሱ ልኳት ነው። አስመራ መታጣቅማ ሰው ስለሌለ እዚህ። ዮሴፍ ማን ነው? አባቴ ነው። ያንቺ አባት ነው። ልፍታት እችን ሴት ትፈታ። የብላቴና ነፃ ይሆን። አሜን። እግዚአብሔር አምላክ ዛሬ ነፃ ያረጋታል። አሜን። ማነው ስምሽ? ቤተልሔም። እንደዚህ የሚባል ሰው ታውቂያለሽ? የበያት ቤተልሔም በይን ጠይቀት። ቤተልሔም የሚባል ሰው ታውቂያለሽ? ቤተልሔም ነው። እኔ ነኝ። አንቺ ነሽ? አዎ። በጌታ በኢየሱስ ስም ከአባቷ ቤት እርግማን አሁን እሷን ፈታለሁ። ፍሪ ከማ አባራለሁ። አሜን። ይሄ ምንም አያውቅም። የዚህ ቤተሰብ ችግር ነው። ይሄ ብላቴና ተፈታ በኢየሱስ ክርስቶስ ስም ከዛሬ ጀምሮ። አሜን። ኤርትራውያኖች ኢየሱስ ጌታ እንደሆነ እንድታውቁ። አሜን። ይሄ ብላቴና ከዛሬ ጀምሮ ስፒሪት ኦፍ ኤፒሌፕሲ ከላዩ ላይ ተነስቷል። መርገም ተሰብሯል። ነፃ። እንኳን ደስ አለሽ። እንኳን ደስ አለ። እንኳን ደስ አለሽ። ዩ አር ፍሪ። ደስ ይበልሽ። በሰላም ሂጂ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች
አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ